بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ባለፉት ፕሮግራሞቻችን ዱዓንና እስቲጋታን በተመለከተ የተለያዩ ቪዲዮዎችን ሰርተናል። ዱዓ አምልኮ ነው። እስቲጋታም አምልኮ እስቲጋታ አለ ከአላህ ውጭ ላለ አካል አይሰጥም ነው። ዱዓ እንደሚታወቀው አለይሂ ሰላም الدعاء هو العبادة ብለዋል። አላህ Subhanahu Wa Ta'ala በቁርአኑ ادعوني استجب لكم ان الذين يستكبرون عن عبادتي ለምኑኝ ይሰጣችኋለሁ እነኛ እኔን ከመለመን በሚለው ፋንታ እኔን ከማምለክ የሚኩራሩ የሆኑ ጀሃነም ይገባሉ የተዋረዱ ሲሆኑ ይላል። ስለዚህ ዱዓ የሚባለው ነገር አምልኮ ነው። አላህ Subhanahu Wa Ta'ala ለምኑ ይብሎ አዟል። አላህን ከለመነው አላህን አመለክነው ነው። ነገር ግን በዚህ ጉዳይ ላይ ከአላህ ውጭ ያለን አካል መለመኑ ሽርክ ነው። አላህ ለምኑ ይብሏል ሰጣለው ብሏል። ታዲያ ሰው ወደ መቃብር ይሄዳል፣ ወደ ስዕል ወደ ፎቶ ይሄዳል። እንግዲህ አንድ ወጣት ያንድ ትልቅ ሰው ምስልን በመያዝ ሲማጸን ቪዲዮ የለቀቀበት ሁኔታ አለና يا سيدي يا براموز وخصنا بين الموكوس واكشف عنا حجب الغليظ وافننا برؤيتي يا سيدي يا ساداتي أنتم ضحي وحياتي نبهوني من غفلتي أنقذوني من وجلتي يا سيدي يا سيدي يا سيدي يا سيدي اشتكي بكم مستغيثا للمرامي والبغية ብዙ ሰዎች ይህንን ነገር ሳያውቁ ሊሰሩት ይችላሉ። አንዳንዱ ደግሞ እያወቀ በልህ በድርቅና ሊሆን ይችላል። ነገር ግን ይህ የአላህ Subhanahu Wa Ta'ala ሐቅ ለሞቱ ሰዎች ሲሰጥ ዝም ብሎ ማየት ተገቢ አይደለምና ይህንን ቪዲዮ ለመስራት ተገደናል ነው። የድሮ ህዝቦች እንግዲህ በመልካም ሰዎች ላይ ድንበር ያለፉበት ሁኔታ አለ ነው። የኑህ ህዝቦች እኛም ዘንድ በመልካም ሰዎች ላይ ድንበር ይታለፋል። እኛ ከመልካም ሰዎች ጋር ጸብ የለንም። እነሱ ስራቸውን ሰርተው ሄደዋል። አላህ ይቀበላቸው ነው። አላህ ይቀበላቸው፣ አላህ ይመንዳቸው ነው። ታዲያ ከሞቱ በኋላ መቃብር ሲቀበሩ በሙስሊም መቃብር ላይ በአደቡ በስርዓቱ ሊቀበሩ ግድ ይላል። አለይሂ ሰላቱ ወሰላም መቃብር ከፍ መደረጉን ከልክለዋል። የዓሊ ኢብኑ አቢ ጣሊብ ሐዲስ አለ። እንግዲህ የዓሊ ኢብኑ አቢ ጣሊብ ሐዲስ አለ መቃብርን ከፍ የተደረገ ብታስተካክል እንጂ እንዳተው ስዕል ወይም ደግሞ ቅርጽ ካገኘ ብታጠፋ እንጂ እንዳተው መቃብሮች እኩል ሊሆኑ ግድ ይላል። አንዱ ከአንዱ ሊበላለጥ አይገባም። ጽሁፍም አይጻፍም፣ ግንብም አይገነባም ነው። የነብዩ መንሃጅ ይህንን ነው የሚያመላክተው። ነገር ግን እኛ ሀገር ዶርህ ይሰራል ነው። አለይሂ ሰላቱ ወሰላም ቤት ውስጥ ተቀብረዋል፣ ቤት እያሉ ይገነቡላቸዋል። ይሄ ሁሉ የነብዩን መንሃጅ በግልጽ የሚጻረር ነው። አህባሽ ራሱን አህለ ሱና ብሎ ይገልጻል። አህለ ሱናዎችን ዋህብዮ ብሎ ይጠራል ነው። ዋህብያ ብሎ ይጣራል። አላኛ የነብዩ አለይሂ ሰላም መንሃጅ ዋህብያ ብሎ ቢጣራም የነብዩን መንሃጅ ግልጽ ከማድረግ አንወገድም። የነብዩን ትክክለኛው መንሃጅ ታዲያ እንዴት ይታያል ነው። ይሄ ልጅ የሚናገረው ንግግር ነው ያለው። ወጣት ነው፣ በህይወት ያለ ሰው ነው፣ ብዙ መስራት ይችላል። ለሞቱ ሰዎች ዱዓ ማድረግ ይችላል። ሀገራችን ላይ ለምሳሌ እንደምታውቁት አበራሙዝ ሊሆን ይችላል፣ አቡል ጀበል ሊሆን ይችላል፣ መርሳ ሊሆን ይችላል፣ የቦረናው ሸህ ሊሆን ይችላል። ትልልቅ ሰዎች ተብለው ያለፉ ሊኖሩ ይችላሉ ነው። እነኚህ ሰዎች ሞተዋል። እነሱ ዱዓ ከኛ ይፈልጋሉ እንጂ እኛ ከነሱ ልንፈልግ አይገባም ነው። ለማንኛውም ሰው ነው መልእክት። ይሄ የአላህ Subhanahu Wa Ta'ala ሐቅ ነውና ለሰው ሊሰጥ አይገባም። ወዳጅ ካላቸው ዱዓ ሊያደርግላቸው ሰደቃ ሊያደርግላቸው ይገባል ነው። ታዲያ የልጁ ግጥም ስንኙ ምን ይላል? يا سيدي يا براموز وخصنا بين الموكوس واكشف عنا حجب الغليظ وافننا برؤيتي يا سيدي يا ساداتي أنتم ضحي وحياتي نبهوني من غفلتي أنقذوني من وجلتي يا سيدي يا سيدي يا سيدي يا سيدي اشتكي بكم مستغيثا للمرامي والبغية አንቢሁኒ ሚን ገፍለቲ አንቂዙኒ ሚን ወጅለቲ ይላል። እሳቸውን ነው እንግዲህ ፎቶ ይዞ ፎቶ በእስልምና ቦታ ያለውም ነው። ምናልባት የካፊሮች ዘንድ ካህሪዎች ዘንድ ያለ እንጂ እስልምና ውስጥ የለም ነው። እኛ የምንለምነው አላህ Subhanahu Wa Ta'ala ነው። ከአላህ ውጭ ያለን አካል አልለምንም። ስዕል የሚባለው ነገር ሸሪዓ ዘንድ መሳል ክልክል ነው። ሩህ ያለውን ነገር ከባኢር ወንጀል ነው። ነገ የውመል ቂያማ አላህ Subhanahu Wa Ta'ala ይጠይቀዋል። ዛቻም አለበትና ስዕል መሳል አይቻልም። ሩህ ያለውን ነገር ታዲያ ምን ይላቸዋል? አንቢሁን ያንቁኝ
ሚን ገፍለቲ ከዝንጋቴ ዘንግቻለሁና ከዘነጋሁት ነገር አንቁኝ ብሎ ይጠይቃቸዋል። እሳቸው ሞተዋል፣ እሱ በሕይወት አለ። እንዲያነቁት ይጠይቃቸዋል። ገሪብ የሆነ ነገር ነው። ይሄ ስህተት ነው። ሌሎች ሰዎች ካሉበትም ሊያቆሙ ግድ ይላል ነው። እነኚህ የአላህ ባሮች ናቸው። ከሞቱ በኋላ ጭራሽ እነሱ ሊጠየቁ አይገባም። ለነሱ አላህ ይጠየቃል እንጂ። አንቂዙኒ ሚን ወጅለቲ ይላል። አውጡኝ ከፍራቴ፣ ከዚህ ከምፈራ ፍርሃት እኮ ገላግሉኝ ይላል። አሽተኪ ቢኩም ለእናንተ እኮ ስሞታ ነግራችኋለሁ። ሙስተጊተን እርዳታ የምጠይቅ ስሆን ወማ ለና ሲዋኩም ይላል መጨረሻ ላይ። ለእኛ እኮ የለንም ከእናንተ ውጭ። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ። እኚህን የሞቱትን ሰዎች ማለት ነው። መልካም ይሁኑ፣ መልካም ናቸው፣ የመልካም ስራቸውን አላህ ይመንዳቸው። ነገር ግን ሰው በህይወት ያለ ሰው የሞቱትን ሰዎች እንዲህ ሊል አይገባም ነው። ተወኩል በአላህ ስብሐነ ወተዓላ ነው ሊሆን የሚገባው ነው። ከአንቱ ውጭ የለንም ብሎ ማለት እኮ ለጉዳያችን አንቱ አለሁንና ጉዳያችን አስተካክሉልን ማለት ነው። ወማ ለና ሲዋኩም ለእኛ እኮ የለንም ከአንቱ ውጭ። እንግዲህ አንቁን ይላል። ማንቃት የሞተ ሰው እንዴት በህይወት ያለን ሰው ያነቀዋል? ሞተዋል እሳቸው። የሚሰሙ አይደሉም፣ መልስም የሚሰጡ አይደሉም፣ መልስም የሚሰጡ አይደሉም፣ የሚያነቁም አይደሉም። ይሄ አላህ ሐቅ ነው። አላህ ሱብሓነሁ ወተዓላ ሰው መለመን ሲገባው የሞቱትን ሰዎች ፎቶ በመያዝ ይለምናል ነው። እስልምና ውስጥ ፎቶ ቦታ ያለውን ብያቸዋለሁ። ፎቶ መሳል ሐራም ነው። ታዲያ ከዚህ አልፎ ደግሞ እነኚህ የሞቱትን ሰዎች ፎቶ ይዞ ከዘነጋሁት ነገር አንቁኝ፣ ከፍራቴ አንቁኝ፣ ለእኛ ስሞታ ምነግራችኋለሁ፣ ሙስተጊተን ያለውን ነው ምነግራችሁ። እናንተን እርዳታ የምጠይቅ ስሆን ለእኛ እኮ የለንም ከእናንተ ውጭ ይላችኋል። ይሄ እንግዲህ እስቲጋሳም ዱዓም ሰውየው ላይ ተጠቅልሎ ገብቷል ነው። እርዱን ያለ እናንተ ማንም የለንም ነው። ተወኩል የሚባለው ጊዜ አላህ ሱብሓነሁ ወተዓላ አማኞችን ሲገልጻቸው ምንድን ነው? ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጅለት ቁሉቡሁም ወኢዛ ቱሊየት ዐለይሂም አያቱሁ ዛደቱም ኢማናን ወዐላ ረቢሂም የተወከሉን ወዐላ አላሂ ፈተወከሉ ኢን ኩንቱም ሙእሚኒን። በአላህ ላይ ብቻ ተመኩ አማኞች ከሆናችሁ ነው። የሚለመን አላህ ነው፣ ተወኩልም በአላህ ነው። ታዲያ እነኚህ ውድ የሆኑ እስቲጋሳንም ጨምሮ ከአላህ ውጭ ላለ አካል መስጠት ስህተት ነው። ሰው ሊል የሚገባው ከአላህ ውጭ ሌላ የለኝ። በህይወት ያለ እንኳ ሰው እንደ ሰበብ ሊሆን ይችላል እንጂ ከአንተ ውጭ ሌላ ሰው ማን አለኝ ተብሎ እንኳን አይባልም። በንግግር ደረጃ ክልክልና ትንሽ ሽርክ የሚሆንበት ሁኔታ አለና ነው። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።